ባሌን አይደለም መጥቀስ እልፍ ያለ ቀልድ አልፈልግም። እኔ ከባሌ ጋር ነው እሺ። እኔ የራሴ ያ ሰው ሂዶ ሚዲያ ላይ መጥቶ አልመጡ that's not the point። ማንም ሰው ይመጣል፣ ግን መጥቶ አሁን እኔ ከጆኒ ጋር ኢቭን ሄሉ ጓደኛዬ ከሆነች እሱም እልፍ ያለ ነገር እንዲያደርግ አልፈልግም፣ እሷም እልፍ ያለ ነገር ስታደርግ አልፈልግም። ትዝስ ቢ አንዳንድ ሰው ደግሞ አሁን እናንተ ቀልድ ነው አራዳ ነው ምናምን ሳብ ቱ ዩ ጋይስ ግን እኔ በሆነ አላረግም። at that time ሄሉን አላወቅኳትም። ኧረ በቃ እርሱት እኔም እኮ አላውቃቸውም እንደዚህ ሄሉን አላወቅኳትም። ለዛ ነገርኳት ፊት ለፊት ቻንስ አልሰጠኋትም። ባይዘወይ ለአንቺም ነግሬሻለሁ እኮ ነግራኛለች። እኔም ደግሞ አይ ነው ሄሉን ምን እንዳረኳት ከዛ በኋላ እኛ ቤት እኛ እንደ ሲሪየስ ለዛ ነው አሁን እኮ ያልኩት እንደ ሲሪየስ ሜቢ አልቆጠርሽንም። ሜቢ is like you know የቲክታክ ላይ የሆነ ጌም ለሚዲያ የሚያሳዩት ፍቅር አለ አይደለም? የውጫዊ ፍቅር አለ የውስጣዊ like ምን ያህል ቻሌንጅ እኔና እሱን ፍቅር ምን ያህል ቻሌንጅ እንደሆነ she doesn't know። እኛ መጠን ቲክታክ ላይ ያሳየውን ብቻ ነው ሰው የሚገነዘበው። dating is like የሆነ show up ነው የሚመስለው like is not show up። ብዙ ቻሌንጅ እና ብዙ መስዋዕትነት ያሳለፈ ፍቅር ነውና ሄሉ ያረገችውን ነገር በሰዓቱ ማለት ነው ነገርኳት። like is not like that like ሄሉ wrong ነው ያረግሽው። next day ገብታል እንደዛ ምናምን እዝና እኛም እና የኛ ፍቅር የሆነ የውሸት እንደምታዩት እንደዚህ ዝም ብለን ገብተን ጠጥተን ምናምን ለማሳየት ምን ላንቺም እኮ ነግሬሻለሁ ማሚ is wrong አልኳት። ከዛ በኋላ እሷ እንደ የሆነ ተፋቃሪ ሰው ነው ያያችን። ከዛ ለዛ ነው ጊቭ አፕ ያረኩ ይቅርታ ያረኩላትም ለዛ ነው እንጂ ሌላ ሴት ብትሆን እኔ ብዙ ሰው ሴቶች ብላክ አድርጋለሁ like እዝና ለሱ ኢንቴንሽን like ወንድ ልጅ እኔ ልቆጣጠረው አልችልም። የፈለገው መስመር እሱ ጠቅሰው አየያታ I don't know ግን ቦታ አልሰጠሁትም በዛ ሰዓት ማለት ነው። ግን እሷ ጠቀስኩት ሚሊዮን ሜሴጅ ስታወራ like I did this ስትለኝ ከዛ I was like oh why would you do that like that's wrong። አንቺ አይ ነው የራሷ ላይፍ አላት የራሷ እንደፈን ያየችው እንደ ዝም ብሎ like ቦታ ሰጠችው አይደለ? እኔ ነኝ ቦታ የምሰጠው እሷ ቦታ ላሰጠች። ከዛ በኋላ wrong ነው ብላ አስዩም ስታረግ ለዛ ነው ምን ወዳት ኧረ በቃ ቆሙት ኖሬን ይደብኛል። በቃ ኢኮሎንግ ታይም ነው ዝም ብሎ ሁላችንም እየጠጣን እያለፈን ነበር። ዝም ብሎ እንጂ ዝም ብሎ ጭዌ ነው ያ በቀል ደቃቃ ነው። የማሰብ ያለ ማሰብ አይደለም። በቃ አንድ ነገር ልንገር፣ እኔ ሳወራ በትክክል ነው ማወራ። አይ ዶንት ኬር ሄሉ ጓደኛዬቱን ቤቴ ሰፈሬ ልጅቱን አይመለከተኝም። ስለዛ ልንገርክ ስለምንወዳት ነው ልትወዳት ትችላለህ። የምትወዳት ግን ለእሷ ላለችው ሴት ሪስፔክት ሰጠ ነው የምትወዳት። እኔ አሁን ደጋግሞ ሄሉን ወዳታለሁ ቢል ምን ቀናሽ ሊለኝ ነው? አንድ ሰው በባል ያልተቀና በማን ይቀናል? የእርድና መገለጫም አይደለም። አንድ ሰው ማክበር አለበት። ዳሴት ይሄ የኔ ነገር ነው። ሄለን ባሏን አስቀምጣ እኔ ከጠቀስኩባት ሚዲያ ለምን አመጣሽ ልል ነው አልልም። መምጣት ይችላል አንድ ሰው ግን ሪስፔክት የሚባለውን ነገር ማወቅ እርድና አይደለም። ወይ ጨዋታ ያመጣዋል በሚለው ነው እንጂ እኛም እኔ ለጨዋታ ብለው ገብተው በጓሮ የሚበሉ ቺኮች አሉ። ልንገር ያ እሱ ፈልጎ ከሄደ ነው እያወቅኩት። ግን አንድ ሰው እኔ ላይ አያፌዝ ትክክል ነው። እሷ ለጨዋታ ብሎ ነው ለጨዋታ ብሎ ለቀለደ ምናምን ይሄ ድራማ ነው። አይ ነው ነገረች እኮ። ኧረ ወሬ ቀይሩ። ይኸውልሽ ማሜ ይኸውልሽ ኦኬ ወይ አንድ የመጨረሻ ነገር እንደርሽ የመጨረሻ ነገር ማሜ እኔ ማን ነው ቲክታክ ማን ነው like before you ቲክታክ በጣም ነበረኝም። አሁን 60000 like እኔ አንድ ቀን ፖስት አድርጌ አላውቅም ራሴ ማለት አለ 60000 ፎሎወር ነው ያለኝ አለ ሎንግ ታይም ነው 70000 ነበር አሁን 68000 ነው ያለው። አበሻ አለም ፎሎ የሚያደርገኝ አንደኛ ማለት አበሻም ያቀኛል አለ። ግን እኔ ራሴን አንድ ቀን እስቲ 3 years or እሷም ታውቃለች ሄለንም ድሮ አደርግ ነበር። አሁን አድርጌም አንድ ቀንም አላውቅም። ለምንድን ነው የማላደርገው? ባለቤት ስላለኝ ማለት ሪስፔክት ለሷ ስላለኝ ለምን ራሴን ፖስት ማድረግ ሲጀመር ማለት እኔም እኮ ለቤቲ ነግራታለሁ። ስትጫወቱ ራሳችሁ ተጫወቱ፣ ሰውም አታስገቡ እላለሁ እኔ ብዙ ጊዜ። ለምን አንዳንድ ዝም ብሎ መንገደኛ ጋውን ስትመላለሱ ያያቸዋለሁ ዝም ብሎ ገብቶ
ኖ ለራስ ሪስፔክት የምታደርገው ራስን አንተ ተከብረ እሷን ታስከብራለህ፣ እሷ ተከብራ አንተን ታስከብራለች። በቃ ብዙ ሰዎች እኮ ዝም ብለህ ላይክ ስታስበው አንድ ሰው የራስ የሆነን ሰው የምታስደፍር ወይ አንተ ነህ ወይ እኔ ነኝ፣ ራሳችን ነን። በቃ አንተ የሰጠው ባውንደሪ ለሚስትህ ማንም ያከብራታል፣ እሷ የሰጠች ሪስፔክት ማንም ያከብራል። መናገር አይችልም። እርድና የምትሉት እርድና ምን እንደሆነ ታውቂያለሽ? ወንድና ሴት አሁን ለምሳሌ እኔ ማለት ነው የምመልስበት መንገድና እሱ አፌክት የሚያደርገው መንገድ ላይ አሁን እኔ ብዙ ሰው አታክ ያደርጋል። እንዲነሽ ለጓደኛ ብዙ ነገር ላይ ሚዲያ እንኳን ገብቼ ማለት ነው ዝም ብዬ ለፈን እንኳን ገብቼ እዚህ ምን የሚኖሩ ዴንቨር ላይ ኮሎራዶ ላይ እንዲህ ነው የድሮ ታሪኬን እያነሱ ምናምን እኔ አፌክት አያረገኝም። ባይዘው ማለት ነው ያ ነገር እኔን አፌክት አያረገኝም። ግን አሁን አንዳንዴ እኔ ስትሮንግ ነኝ፣ በጣም ጠንካራ ሴት ምን ለራሴ ምን እንደምፈልግ የኖርኩበት ላይፍ አውቃለሁ። ምን እንደቀረብኝ ምናው እንዳገኘው ምናምን ላይፌ ላይ ማስረዳት አይጠበቅብኝም። ምኖረው ራሴ ነው አይደል? አይ ነው ለልጆቼ ራሴ ልጆች አሉኝ አይደለ? እሱም ልጆች አሉት ላይ ሁለት አግብቶ አይ ነው ግን እሱ ለኔ ልጆች የሚሰጣቸውን ፍቅር እንዴት እንደ አባት እንደሚቀበሉት ምን ያህል ላይፍ እንደምንኖር እሱ ለኔ ምን ያህል መስዋዕትነት እንደከፈለ እኔ ለሱ መስዋዕትነት እኔንም አውቀው ማስረዳት እኮ አይጠበቅም። ሰው አታክ ሲያደርገኝ ራሱ ማስረዳት ግን እኔ የምሄድበትን መንገድ እሱ ላይሄድ ይችላል። የሆነ ነገር ጠቅ ሊያደርጉት ይችላል። እንዲህ ነህ እሷን እኔን ብሎ ስለቀረበ እኔን ስለወደደ ላይፉን ላይክ ገብቶሻል አባባሌ አታክ የሚያደርጉበት መንገድ የተለየ መንገድ ነው። እንዲህ ነው ወይ በፋይናንሻል ሊመጡ ይችላሉ ወይ በቤት ላይክ እዚህ ለቴምፖራሪ this my house የኔ ነው ቢውልድ ያደረኩት ላይፍ ነው አይደለ? በሆነ ነገር ይመጣሉ እሱን ሊነኩት ይፈልጋሉና እኔ ደግሞ እሱን ያን ነገር እንዲህ ነው በሰዓቱ የሚመልሳቸው ነገሮች ደግሞ ልክ ላይሆኑ ይችላሉ። እንዲህ አይደለም እሱን ላይሰማው ይችላል። ለኔ የሰጠኝ ፍቅር ለኔ የሚያደርገው ነገር በውስጥ ያለ ነገር ሌላ ነው። ግን ሰዎች መጡ አታክ ሲያደርጉት እኔና ሴት ጠንካራ ላይክ ሴትና ወንድ አንድ አይደለም አይደለ? ወንድ የሚጠቃበትና ሴት አንድ አይደለም። እሱ እንደኔ ጠንካራ ላይ ነው ይችላልና ለምን እንደዚህ ትላለህ? ለምን እንደዚህ ትመልሳለህ? ለምን አፌክት ያደርጋል ስለው ሰዎች ደግሞ እንደ ድክመት ነው የሚያዩት። ያን ነው ይዘውልሽ ድክመት የሚመስላቸውን ነገር ነው ይዘውት የሚመጡ ሰዎች። ገባሽ? ላይፍሽ ላይ ምን ያጠቃዋልኝ? እኔ ምንም አያጠቃኝም። ባይዘው ምንም በአለም ላይ ምንም ራሴ ጀግና ማላስመስል አንቺ ከባልሽ ጋር ስትጣይ የምታሳዩ ላይፍ ሪያሊቲ ነው። እኔ የውሸት ተቀባብቼ የውሸት አስመስዬ የውሸት እየተሳሰምኩ እሱ እንዲወደኛል ምናምን ብያለሁ። ብጣላውም እዚህ ፊት ለፊት ነው ብላ አንቺ የሚያረክሽው ለዛ ነው ማሜ የምወድሽ። አንቺ ላይፍሽን ያሳየሽው እውነተኛ ማንነትሽ እውነተኛ ሊሰማሽ ራሱ አይገባ። አንቺ ከጆኒ ጋር ያሳየሽው ማንም ሴት የምትሄደውን መንገድ ነው። ልጆች አሉኝ እኔን ድክመቴን ለምን ልጆቼን እኔ ብቻዬን አሳድጋለሁ ያልሽው ነገር ጥንካሬሽን ነው የሚያሳየው። ተቀባብቼ እኮ ልጆቼን ባሌ ልጆቼን እንዲንከባከባል that's fake። ሚዲያ ማወቅ የሚፈልገውን ነገር ማሳየት እኮ it's fucking easy። እሱ ሲሰማኝ አንዳንዴ ዞር በልላለሁ፣ ግን እውነተኛ ፍቅር ነው። የእውነት ይወደኛል፣ ያፈቅረኛል። ግን እሱን ማሳየት አይጠበቅብንም። ድክመት አለን፣ እንጣላለን። እንዲያረከኝ ምን ልታረግ ነው ነገር ምናምን ምን ሴት ነኝ እኔ እውነተኛ በጣም ስለምንዋደድ ነው ድክመት ያለን። ምንጣለው ስለምንዋደድ ነው። ፌክ ነገር የለም። ሰው ሲጣላስ እንዴ እኔ እኮ በሚዲያ በማየው ነገር እኮ የኔና የሱ ፍቅር እኮ like oh my god like እዝና ፍቅር እውነተኛ ፍቅር ላቪዳቢ አይደለም። መጣላት አለ፣ መወዳደቅ አለ፣ መገጫጨት አለ፣ ድክመት አለ፣ የሆነ ዳውት አለ፣ ትጠራጠሪያለሽ ይወደኛል ወይ አይወደኝም፣ ውጣ ውረድ አለ፣ እኔን ይወደኛል ልጆቼ ብዙ ድክመት አለ፣ ያሳለፍሽው ህይወት አለ። ሁለተኛ ባልሽ የሚሆን ሶስተኛ ባልሽ የሚሆን ውጣ ውረድ አለ። ከድሮ ማን ይሻላል ብለሽ ነው። ሴት ስማርት ነች ሲጀመር። ሴት ማለት ምንም ለልጆቿ ምን ይጠቅመዋል ለፍቅሯ። እኔ ልጆቼ ብዬ እኔ አልጎዳም። ባይዘው ልጆቼ የኔ ናቸው፣ እወዳቸዋለሁ። ግን ለልጆቼ ለኔም ህይወት የሚሰጥ እኔ የሚያፈቅር ወንድ ካለ I don't care። ከድሮ የተሻለ ወንድ ካለ I don't care። ስለ ድሮ ማንነት ዞር ብዬ ብዙ ሴቶች አሉ የልጆች አባት ናቸው
ባሌ የልጄ አባት ስለሆነ እኔ እየተጎዳው እየረገጠኝ እየቀጠቀጠኝ ልጆቼ አባት እንዳያጡ ብሎ ብዙ እንዲህ ብሎ ቺት እያረገባቸው የሚኖሩ ሴቶች አሉ። ውሸታሞች ናቸው። እኔ እንደዛ አልኖርም። እኔን ካልተንከባከበ ካልወደደኝ እኔን ካላስቀደመኝ መጀመሪያ ልጆቼ የኔ ናቸው። እኔ ከኔ ኮድ ነው የወጡት። ልጆች ነገ አንደርስታንድ ያደርጋሉ። የራሳቸው ላይፍ፣ የራሳቸው ባል፣ የራሳቸው ህይወት ነው የሚኖራቸው። መጀመሪያ ለኔ ሲሰጥ ነው ቅድሚያ ሲሰጥ ነው ልጆቼ የሚለው ኦኬ። ከዛ በኋላ እኔ ልጆችን አሁን የድሮ ባሌ ኤክሴ ወሬቨር ልጆቹን አልነፍገውም። እኔን ግን እነፍቀዋለሁ። እኔን አልሰጠውም። እኔነቴን አልሰጠውም። ሌላ ባል ባገባ ሌላ ወንድ ባገኝ ሊቀየም አንዳንድ ሀበሻ ሴቶች አሉ። ውይ ሲያሳዝኑ ልጆች ያላባት ያደጉ ውይ ምናምን ይሉኛል። አሪኪድሚ what it's because ከዛ ሰው ወለድሽ ማለት እኮ አንቺ እየተጎዳሽ ለልጆች ህይወት ስጭ አይደለም። ልጆችሽ they have to love you, they have to understand። እናቴ ተጎድታ አይደለም ለኔ ላይፍ። እናቴ ነገ እየተበሳጨች እየሞተች እየደከመች ባሏ እየቀጠቀጣት ወይ ባሏ ከፈለገው ሴት እየሄደ አይደለም ላይፍ የሚሰጣት ኦኬ። ለሷ ላይፍ ሰጦ ፍቅር ሰጦ ሚሆን ባል ማለት ያ ነው ኦኬ። እኔ ተለያየው ማለት አሁን ብዙ ሴቶች እየመጡ አንቺ የሰው ባል ቀምተሽ ማይወድሽ ሴት ልጆችሽን ባላሰጥሽ ነው እስናትሹ ህይወት የሰጠኝ ፍቅር የሰጠኝ እውነተኛ ባል የሆነልኝ ለኔ እሱ ነው። ልጆቼንም አባት የሆነ እሱ ነው ኦኬ። ከዛ በኋላስ ልጆቼ አባት አላጡም ነው ማረዋል። እኔ እናታቸው አለው አባታቸው አባት ነው። ከኔ ጋር ስላልሆነ አባት አላጡም። ከኔ ጋር አለመሆኑ ከኔ ጋር አለመስማማቱ ከኔ ጋር አለመሆኑ እኔን መጉዳቱ ለነሱ አባትነት አልነፈጋቸውም። ለምንድን ነው ሌላ ባል ማግባት እንደዚህ ሌላ ሰው ጋር መሆን እንደዚህ ላይ እንደ ወንጀል የሚታይ? ወንዶች ለምንድን ነው ከሚስታቸው ጋር ሆነው ለአባት እንዳያጡ ብላ ሴቷ አብራ የሆነች እየማገጠ ሌላ ሴት ጋር የሆነ አክሴፕት ለልጆቼ ብዬ ወጣ ለልጆቼ ብዬ ነው ያልጎዳም ሶሪ ለልጆቼ ብዬ ነው ሻዬን ራሴን ጠብቄ ራሴን ወድጄ ራሴን ተከብሬ ሰጥቻቸው እኔ እናታችሁ ነኝ ይሄን ላይፍ ሰጥቻቸው ነው። ይሄ ደግሞ ስቴፕ ዳድ ነው አባታችሁ ሊሆን ይችላል if you accept him as a step dad or dad that's their choice you know። እኔ እንደ ወንጀለኛ እንደ ወራዳ ሴት እንደ ወደቀች ሴት እሱ እንዲያርግሽ እሱ ያረገኝስ ሳሳድግ ብቻዬን ነው ልጆቼን ያሳደግኩት። ባይዘወይ ማለት ልጆቼን ብቻዬን ወልጄ አርግዤ እርግዝናዬን ብቻዬን ተቋቁሜ ወልጄ አልቅሼ ሲታመሙ ያ ሰው ግን የፈለገውን ላይፍ እያካሄደ እየወጣ የጨሰ እንደፈለገ ያን ጊዜ ምንም ያላሉ ሰዎች እኔ የራሴ ምርጫ የሚወደኝ የሚያፈቅረኝ የኔ የሚሆን ሰው ስላልኩኝ ልጆችሽን ጎዳሽ why it's because I chose የሚወደኝ የሚያፈቅረኝ ሰው ስለፈጠር የራሴን ሰው ስለወደድኩኝ እኔ ወንጀለኛ ተወቃሽ ሁሉ ልጆቼ ማለት ለኔ ህይወቴ መስዋዕት ስራ ያልሰራውበት አልሰራውም ስራ like graduate አድርጌ ማለት ነው like no seriously it's hurting አበሻ ማለት በጣም መጥፎ ናቸው seriously I mean like emotionally እንኩት like አታልቅሽ ቤትዬ ነው ወድ seriously ሰዎች ይራሱ ልጆቼ እንዴት እንደተንከባከቧቸው like ማልቀስ እኮ ድክመት አይደለም። ማልቀስ ድክመት አይደለም። ባይዘው ብዙ ጊዜ እኔ ብቻዬን አልቅሻለሁ። እኔ ጠንካራ ሴት ነኝ። Don't cry now. Don't cry. No, don't cry. No, አለም እየተጎዳሽ ምናምን ይመስላችኋል። አልተጎዳም። ጠንካራ ነኝ። ቸማይቻለሁ አይቻለሁ። ምን ያሳይሻል? ሴትነት ማለት ሴትነት ማለት ድክመት አይደለም። እኔ እዚህ ሀገር ኑሬያለሁ፣ ሃይ ስኩል ሄጃለሁ፣ ግራጁዌት አድርጌያለሁ፣ ካሌጅ ግን ልጅ መውለድ ላይ ጥንካሬ ላይ ሴትነት ማለት እኔ ስራ ዴኬር አልወሰድኳቸውም ልጆችን አደወንት ዴኬር እንዲሄዱ አልፈልግም።
ራሴን ማሳደግ ነው። እኔ ሁለት ስራ መስራት አልፈልግም። ጠንካራ ሴት ነኝ። ራሴን ማማረም እፈልጋለሁ። ልጅ ጠንካራ ዛሬ ልጄ ትልቋ ልጄ ምን ያህል ምሳሌ እንደሆነች እያየኋት ነው። ጠንካራ ሴት እንዴት አንደርስታንድ እንደምታረግ ገባሽ? ግን እኔ ይሄ ቤት ራሴን የገዛሁት ራሴን ኦን ያደረኩት በጥንካሬ ያን ሰው አጠንክሬ አጀግንጌ ሲስተሙን አሳይቼ ራሴን የገዛሁት ውጣ ወረዳ ይቼ ማለት ነው። ግን ሰዎች መጣው ምን ይላሉ? ኦ this house is his አንቺ አሁን የምትኖሪበት ቤት የሱ ቤት ነው። no it's not, it's my house. I bought it ገባሽ? like አርግዤ እንኳን like ምስከሬጅ እስከማድረግ ድረስ የደረስኩበት ራሴ ውጣ ወረዳይቼ የገዛሁበት ቤት ነው ይሄ ገባሽ? እና ሰዎች like ለሴት ልጅ ያላቸው እኔ የሚያሳዝነኝ አሁን እኔ ማለቅሰው ለኔ አይደለም ግን ለሴት ልጅ ያላቸው ክብር አቋም ሴት ስለወለደች ምን ያህል like pointless like እኔ ስወድ ስራ መስራት አጥቶኝ አይደለም እንዴ ልጆች ዴኬር እንዲሄዱ ስላልፈለኩ መስራት አልፈለኩም። ሶ ኦፍ ኮርስ ፋይናንሻል ማን ሰፖርት የሚያደርገኝ that person ልጅ የወለድኩለት ልጅ ያስቱ እሱ ነው ይሄን ያደረገው እስከመባል ድረስ ነው ያደረኩት። ግን ፍቅር ስላሰጠኝ ነው እዚህ ላይፍ ውስጥ የወጣሁት። ይሄን አረገ ሴት እያመጣ እስከመ you know እኔ ልጄን አቅፌ ተኝቼ እሱ ሰክሮ የሆነች የፈለጋትን ሴት መጡ like አንኳኩታ የሆነ ሴት ልጅ ከቤት ስትገባ አስበሻል? እንዴ like what እኔ ወርዝ ለስነኝ ይሄን ያህል like እስከምትይ ድረስ ነው ያን ግን የምታረጊው ለልጆች ስትይ ነው። ምን ያህል ጠንካራ እናት ነው። ለዛ ነው ሀበሻ ዳት እንዴት እንዳሳደገች ማታው ኢትዮጵያ አድገ የምታመጣ በአባት ወይ በእንጀራ አባት አድጋ አሁን ትንሽ ብር ያስክ ሰው ነው እንደዚህ ላይ የሴትን አንደርስታንድ ማታረጉ እናታችሁን አንደርስታንድ ማታረጉ ውሸታም ላይፋችሁ በውሸት የተመሰረተ ምታከብሩት ሰው የውሸት እዚህ ቲክታክ ላይ እኔ መጥቼ ኦይ ፍቅር ምናምን ስትል ኦ የኔ ፍቅር እንዲ ላይፍ እንዲ ወርዝ የለው የምትሉ ሰዎች ውሸታም ናችሁ የምላችሁ ለዛ ነው። እኔ ወጥቼ ማውራት አቅቶኝ አይደለም ራሴን እንትን ማለት ኤክስፖዝ ማድረግ ነው። ጋይስ እንትና 60400 ፕሊዝ ሪስፔክት እኔ አልወድም። በተለይ ሰው ስሜታዊ ሆኖ እንደዚህ ሲናገር የውስጡን ሲያወራ የሚያፌዝ ሰው አልወድም ጋይስ። ቢካዝ እኔ ምዛሌ ብላ ያለውበትና አረዋንት ጋይስ እዚህ ጋር ፌዝ የምታረጉ ሰዎች ያ ሀበሻ አትበይም ያ ኦፍ ኮርስ ሀበሻ ነው። ይሄ ላይፍ ያለ ሀበሻ ነው። ሀበሻ ኦፍ ኮርስ ሰዎች ራሳቸው የሚያጠፉት እኔ ሀበሻ ምንም ምንድነው ሀበሻ ኮሚኒቲ አያለው እዛ ላይ ስለማይ ነው። እሷም ላይቭ ላይ ስትገባ ሰዎች አንዴ ዲቮርስ ካረጉ በኋላ ሌላ ሰው በህይወታቸው ሊመጣ ይችላል። ያኛው ካላከበረ የኛው ሊያከብር ይችላል። እየመጣችሁ ስትጽፉ ማያለው እሷ ጋር behind my back ብዙ ሰው ያወራል ማለት I don't care አውሩ ሲጀምር ማውራት ማለት ሰው እናንተ ባወራችሁ ቁጥር like እኔን ያጠነክረኛል እንጂ አያደክመኝም። እኔ ብዙ ውጣ ወረዳ ስለፍኩስ በእናንተ በምትሉት ኮሜንት በምትሉት ማንነት በምትሉት ምገዛ ሴትም አይደለም። I don't give a ግን እኔ አሁን like በማየው ሰዎችን አታክ የምታረጉበት መንገድ like ሴቶችን የምትሄዱበት መንገድ ማንን ከፍ እንደምታረጉ ባየሁት መንገድ ነው like አሁን ማወራው እንጂ like ለኔ ምንም እናንተ የምትለውጡ የእናንተ ኮሜንት ባይዘው እኔ ምንም አይለውጠኝም ምንም በዚህ ላይ አንድ ነገር ታላቅ ወይ በዚህ ላይ አንዴ like ቁም ነገር like አሁን አብረሽ ያለ ሰው ለኛ ወንድማችን ስሙ ማን ነው? ወንድማችን ነው like ጥሩ ሰው ነው አይደል? አብሮሽ አለ ከጎንሽ በሁሉ ነገር ሁሉንም ወንዶች አይገልጽም። አንቺ በመጥፎ ሰዓት በደረሽበት ደረጃ ሁላ አብሮሽ አለ አይደል? like በቃ እሱ እንደ ጥሩ ወንድም እንደ ጥሩ ባል ሆኖ ልጆችሽን እንደ ልጆችሽ አይቶ አብራችሁ የምታፈሩት ልጅ አለ። ሁሉም ነገር እንደራሱ እንዳንቺም ሆኖ አብሮ አለ። ያ እሱ ወጪ ነው የአበሻ ወንድነትን በተወሰነ መልኩ ይገልጻል። ሁሉንም አይደለም እንዴ ሁላችንንም አይገልጽም። ጥሩ ወንዶች ያ እሱ ጥሩ አበሻ ወንዶች የሚባሉ እሱ ምሳሌ መሆን ይችላል።
እኛን ባይገልጽም ላይክ የተሻሉ ጥሩ የሚባሉ አበሻ ወንዶችን ይገልጻል። ግን ያንቺ ጥንካሬ እግዚአብሔርን ቁም ነገር በጣም ጠንካራ ሴት ነሽ። ልጆችሽን ብቻሽን አሳድገሻል፣ የቻልሽውን አድርገሻል፣ ጠንካራ ሴት ሆነሻል። እኔ እህቶች አሉ እንደዛ ማቃቸው ጓደኞች አሉ፣ በዙሪያዬ ማቃቸው ሰዎች አሉ። ላይክ ደግሞ አበሻ ሴቶች በጣም ጠንካራ ናቸው። እኛ የአበሻ ወንዶች አንያዝ አብዛኛው ላይክ ሁላችንም አልልሽም እንደኔ አይነቱ ምናምን አልልሽም። ላይክ ትክክለኛ ወንዶች አሉ፣ ቁም ነገር የሌላቸው ወንዶች አሉ። ግን ጎበዝ ሴት ነሽ። ግን ደግሞ አሁን አብረሽ ያለሽ ወንድ ጎበዝ ነው፣ በብዙ ነገር የሚረዳሽ ነው። አንቺ ያለሽበት ደረጃ መሄድ ነው። እዚህ ማማዬ ጋር ሲመጣ አሁን አብሮሽ ነው ኢንጆይ የሚያደርገው። ሙዚቃም ሲከፈት አንቺ ብሶ ላይክ የፈለግሽውን የደበረሽን ሁላ ስታወሪም አብሮሽ ነው ያለው። በቃ በዛው ልክ ልጆችሽንም ይወዳል። የእውነት እግዚአብሔርን ደስ ይላል እንደዚህ አይነት ወንድ መኖሩ። አፕሪሺየት አድርጊ ያኛውን አንድ ምልሽ ማለት ሁሉም ወንድ ተመሳሳይ አይደለም። ገባሽ? ጥሩ ወንድ አለ አጠገብሽ፣ በቃ እንደ ጥሩነቱ ያዡ። መጥፎ ወንድ ደግሞ አለ። በሁሉም ሴቶች መሀል የሚያጋጥም መጥፎ ወንድ አለ። እንደኛ አይነት ወንድ አለ። ምንድነው መተባበር፣ መተሳሰብ ትልቁ ምንድነው? ገብታችሁ ልትመክሩ ነው። ሰላም እንዴት መሰለ፣ እኔ የሚያናድደኝ ምን እንደሆነ እንደኔ ጠንካራ ያልሆኑ ሴቶች አሉ። የራሳችሁን ላይፍ እየደበቃችሁ you are so strong ምናምን ልትሉ እንዳይሆን ገብታችሁ እዛው ቁጭ ብለሽ አዳምጪ። ምረሾ ካካ ቁጭ በሉ እዛው። የእናንተ ላይፍ ደብቃችሁት ነው የምትኖሩ። እዛው ትሻግጫለሽ ቁጭ ብለሽ። አንዳንድ ሰው ደግሞ በቴምፖ ነው የሚያወራ፣ ስሜት አለው። አሁንም ምንም እኮ አልሆነችም ነው ሄሉ የሲሪየስ ነው የማወራው ፕሊዝ። አንዳንድ ሰው ብዙ ሰዎች እኮ አላችሁ ተለያይታችሁ ከሌላ ወልዳችሁ አበሻ ግብታችሁ ጥቁር ግብታችሁ ብዙ ያልተሳካላችሁ ሰዎች አላችሁ። ላይፍን ዝም ብላችሁ ደብቃችሁ እየኖራችሁት እንደነዚህ አይነት ሰዎች እሷም እኔም በይ በጣም ጤነኛ ነው ውስጣችን ጋይስ። ዋጋ እየከፈለ ነው ለልጆቻችን፣ ግን እስናት እየኖራችሁ አይደለም። ትረስሚ እሷ ያሳለፈችውን አሁን እኮ ሺዝ ኦኬ ኤቭሪቲንግ አላት። ስለማቃትም አይደለም። ቤቲ እኮ ከዚህ ስመጣ ሶሻል ሚዲያ ላይ ስለ ሉዊቪተን ጉቺ በብራንድ ነው የምትታወቀው። ባይ ዘ ዌይ ቤቲ በጣም አሪፍ ላይፍ ነው የነበራት። አሁንም ሺዝ አላት በጣም። ግን ምንድነው አንዳንድ ሰው አታክ ትወዳላችሁ። እዚህ እየመጣችሁ ቤት ውስጥ ያሳለፈው ሰው ብቻ ነው ችግርን የሚያውቀው። በቃ ወንዱ ሊታይ ይችላል፣ ሴቷም ችግር ሊኖርባት ይችላል። ግን አዘንዶ ዘደ ሴት ነች ዋጋ የምትከፍለው ልጆች ላይ በቃ ዋጋ የምትከፍለው። ሰውየው ሄደ ፈልጎ ነው ሄደው፣ ወጦ ተንከራተተ፣ ጫት ቃሚ የሆነ ሽሻ ሳበ፣ ራሱን ጣለ። ዳስና ማይ ቢዝነስ ኦልሬዲ ወጥቷል። ሌላ ሰው ቤት ውስጥ ገብቷል። 3 ልጅ ተወልዶ እኔ ሳፖርት እያደረኩት ዝም ብሎ መንገደኛ የሆነ ሰው ሳፖርት እያደረኩት ጀግኖ ለገዛው ቤቱን ቀማችሁ ካልሽ እግር ትበያለሽ። 3 ልጅ ወይ 2 ልጅ ጥሎ ሂዶ እንደሱ ንብረት ልታወሪኝ ነው እንዴ የምትመጪው? ለዛ ነው አታክ የምታረጓት እየመጣችሁ አያለው ኮመንት ላይ ስትጽፉ ቤቱን ወስደሽ አሳብደሹ ምናምን። ማበድን ፈልጎ እኮ ነው አንዳንድ ሰው መሄድ። ማበድ ካለብህ የቆፈርከው ጉድጓድ ውስጥ ትገባለህ ትይዋለሽ። እና አንዳንድ ሰዎች የኛን ያህል ጥንካሬ እንኳን የላችሁም። ገብታችሁ ኮመንት ላይ ማንበብ ወይ ወንድ ሲሄድባችሁ ድክምክም ብለሽ ራስሽን ጥለሽ ተጠግነሽ ምናምን ምመጪ ሴት አለሽ። እንደኛ አይነት ሴቶች አሉ። እኛ የሚወክሉ ደግሞ አደባባይ ላይ መወራትን ነው እናንተ ኤክስፖዝ መታረጉት። ሰው እንዴት ያወራል? በደንብ ይወራል ጋይስ። አለቀሰች ሰዋት ማልቀስ ምንድነው? ተው አይባልም። አንድ ሰው ሲያለቅስ ማልቀስ ካለበት ያልቅስ። ይሄ እኮ ዝም ብሎ የመጣ ነገር ነው። እንባ ዝም ብሎ ይመጣል። ስሜታዊ ትሆኛለሽ፣ አንዳንድ ነገር ይመጣል። ለዛ ነው ማልቀስ መጥፎ ነገር አይደለም። እኔ ሳለቅስ ታያት በይኝ እላለሁ በራሴ ማለት ነው። ቢካዝ መካሪ ይበዛል ቲክታክ ላይ። እዛ ሄዳችሁ የምትመክሩትን ምከሩ። እየኖረችበት ሳለቅሰው ራሱ አለ እኮ። አንዴ ሰላሜ
እኛ እኮ አልፈነዋል ኦልሬዲ መንገድ የሷ ልጆች በጣም አድገዋል ልጆቿ የደረሱ ልጆች ናቸው ላይክ 9 10 ምናምን እንደዛ ናቸው የደረሱ ናቸው ኦልሬዲ አልፈነዋል ያንን ቻፕተር ጋይስ ልጆቼ ደርሰዋል ምንም ነገር አባት እንደ አባት ሲሆን ነው የአባትነት ቦታ የሚሰጠው እዚህ ጋር መጥቼ እኔ እያሳደግኩኝ አባት ለልጅ ያስፈልጋል ታያለሽ ሺዝ ራይት ቺት እያደረገ የትም ቦታ እየመጣ ጊዜውን እያቃጠለብሽ የራስሽ ጠላት የራሴ ጠላት ነኝ ጠላት መሆን አቆሚያለሁ የራስሽ ጠላት መሆን ማቆም አለብሽ ኤክስኪውዝ ይሰጣል ተሰጥቶት የተሰጠውን ኦፖርቹኒቲ መጠቀም ካቃተ አንዳንድ ሴት እኮ አሰጥም ቻንስ አሰጥም እኮ ዞር በል ካለች ፋኪት ነው በቃ ሂዷል ዳሴ ቀይ ዋላ ዞር ትሄዳለህ በየርክበት አንዳንድ ሴት ደግሞ የራሷ ጠላት ትሆናለች እንደኔም ማለት ነው ጠላቱን ሳይሆን እኔ በእናት አባቴ ነው ያደኩትና አባት መሆን ያቃተውን ሰው አባት ለማድረግ እንሞክራለን ገበት የሆነ ሰው አባት ማድረግ አትችሉ ዳሴ አንዴ ነው ፋውል የሚሰራው ያራዳ ልጅ አንዴ ቻንስ ይበላል ሁለተኛ ቻንስ ይሰጠዋል ሶስተኛ ከጥፋቱ ማይማይ ቦምባም ካይ ነው በቃ ዳሴ ያነሰው አባት አይሆንም አባት መሆን ከፈለገ ራሱን ያጀግናል ልጆቹን ቴኬር ያደርጋል ዳሴ ራሴን አልሰጠው ማለት ሺዝ ራይት ማለት ነው አባት ይሆናል ምን አባት የማይሆን ሰው እና እየመጣችሁ አታካታ አድርጉ ሺያበግር ላይፍ አሁን ልጆቿ ሰላም ናቸው በጣም ቢግ ፋሚሊ ነው ያላት የተማረች ነች እኮ ቤቲ ክርስቶስን ነው የምላችሁ በጣም ጎበዝ ሴት ነች ጠንካራ ሴት አሁንም ያለችበት ቦታ በጣም አሪፍ ነው ሰይጣን ስትሆን ሰይጣን ይሆንባል አራዳ ከሆንክ አራዳ ይሆናል በቃ አሪፍ ልጅ ነው እንደዚህ አይነት ወንድ ነው የጠፋው አሁን በቃ ዝም ብለህ በርግደ መግባት ያለብህ ቦታ ስትመጣ በራስ መኪና ሌላ ረዳት ቀጥራል መግባት አትችልም በራፍ ውስጥ አንዳንድ ቺኮች እኮ ዝም ብለው ነው ላይክ መጠቀም ያለባቸውን ቦታ አይጠቀመው ዝም ብሎ እንደዛ አዝጊ ይመላለስባል የሆነ ሰዓት ግን ወንድ ከገባ አትመለስም እዚህ ቤት እንደዛ ነው በቃ እሷ ደግሞ ጊዜዋን ተጠቅማለች ለሚመቻት ነገር ኦኬ ይሄ አባት ይሆናል በቃ አባት መሆን ይችላል ልጆቿን የወደደ ሰው ሪስፔክት አደረገዋልሽ በቃ እንደዛ ነው መጣች ግን ኮሜንት ላይ ስላለፈው ሰው 9 ጊዜ ብትጽፊ ያ ሰው ኦሬዲ ደንዟል በቃ ዳሴት ጎ መጣችሁ ጽፉት ነገር ነው አሁን የጓደኛዋ ባል ምናምን የምትሉ ጓደኛ አልነበረችም ሲጀመር ምን አገባችሁ የጓደኛዋ ባል ኦፍ ኮርስ ጓደኛ አልነበረችም አሜሪካ ሲጀመር ጓደኛ የለም ሲጀመር ደግሞ ጓደኛው ከሆነ መጣቱ ሰሩ ኦኬ ላይክ አታክ የሚያረጉበት መንገዱ እኔ የሆነች ጠንካራ ያሉ የራሱ ህይወት አለው ልጆች አሉት ኦኬ ካልስማማስ ያ ሰው ካልስማማስ ኖ አትመልሽላችሁ አይ ኖ ማሚ ላይክ መረዳት አለባችሁ ብዙ ሴቶች አሉ ነገ የኔ ልጅ ሴት ልጆች ነው ያሉኝ ኦኬ ሴት ልጆች ነው ያሉኝ እኔ ነገ ሴት ልጆቼ ያላቃትም አና ካሳ ነው ምናምን የምትሏት እሷ ስትንቀራፈፍ ቤቲ ከጎንደር መጣ በላችባት በቃ ተበላች የሃና አይደለም ለዛ ነው አትንቀራፈፊ ጆኒ ሲሄድ ቢኒ ይበላል እምልሽ ለዛ ነው አሁንም ልንገርሽ ደግሜ የሃና ባል ነው ካልሽ ሃና ስትንቀራፈፍ ተበልታለች ባሏን በቃ ቦይፍሬንዷን ወሬ እንዴት ነው ግን የሚያውቁት እንደዚህ ራሱ ዲቴል ደግሞ ከጎንደር መጣ ነው የበላች ሲጀመር ደግሞ ልጆች አሉት አብረን ያሳደግናቸው ሲጀመር ኦኬ ሚስቱ ራሱ ታውቃለች ልጆቹንም አብረን ያሳደግናቸው ሰው ዋይ ምን ይፈጠር አብረን ያሳደግናቸው የሱ ልጆችም የኔ ልጆችም አብረን ላይክ ብሌንድ ፋሚሊ ሰው ዋይ አሁን ባለሽ ህይወት ደስተኛ ነሽ? ደስተኛ እኔ እኮ የሚያናድደኝ ምን እንደሆነ ታውቃለህ? ሳሚ ምን እኔ አያናድደኝም ባይዘው እኔ ጠንካራ ስለሆንኩኝ ምንም አልሆንም። ግን በዚህ አታክ የሚደረጉ ሴቶች ያሳዝኑኛል። ራሳቸው ለምንድን ነው ይሄ ነገር በሀበሻ እነሱ በውስጥ ለውስጥ ስንት ጉድ ያላቸው ሰዎች ባሎቻቸው እኮ ለምንድን ነው ሰዎችን አታክ የሚያረጉ ነው እንጂ እኔማ ምንም አይመስለኝም። ኦፍ ኮርስ እዚህ መጥቼ ሳለቅስ ሪያሊቲ ደስ ብሎኝ ነው ማለቅሰው። ኦፍ ኮርስ እንዴ መጥቼ ብንበዛበዝብህ ትቀበላለህ። ምን አባት አመጣለህ? ምን አባታችሁ ታመጣላችሁ? ኦፍ ኮርስ ወይ የሆነ ነገር ልንገራችሁ እዚህ ጋር ማለት ባይ ዘ ወይ እኔ እንደመጣው ያወኳቸው ለሴቶች ነበሩ። እሷና ጓደኛዋ ነበረ። ጓደኛዋ ማለት የኔ ሚስት አልነበረችም። የልጆቼ ልጅ አልነበረችም። ስሟን ማለት ለኔ እሷ ማለት በእውነት እላቸዋለሁ ከጎን ሆና እንደመጣው ራሱ
ከጎን ሆና ባታወራኝ ባላወራት እንኳን ከጎን ሆና ይሄ ልጅ እንዲያርጉ ይሄ ልጅ ጓደኞቿም አሉ እሷ ውስጧን ነው የምታወራው ማለት ወደኛ አለ ወልጅት አለ አላቃትም እናደባኝ ነበር በሷ ማለት በመጠራው ግን ያውሎ ነው ኢቨን ሁለት ጓደኞቿ ማለት ነው ቁጭ ብሎ ከቺካጎ መጣው ኮሎራዶ ማለት ኮሎራዶ ነበር ወደ ቺካጎ ተመለስኩ መጣው አንተ ሁለት ጓደኞቿ እንወደዋለን እኔም አሉ እና እሷ ምርጫ ሰጥያቸው ኧረ እንደፈለጋችሁ እሷ ማለት ራሷ ቤቲ አንደን እነሱ አንደኛዋ ምርጫ ወሰደች በቃ ሆነ ልጆች ወለድኩ ኦኬ ወለድኩ ናሆም ልጆች አሉ አይ ዶንት ኖ ሁለት ልጆች አሉኝ ኦፍ ኮርስ አሉኝ ናይስ ወለድኩ አንደን ከሷ ጋር ደግሞ አብረን የሆነ ፊሊንግ ነበር ቢፎር ማለት እሷ ግን ሁሌም ለልጆቼ እናት ሁሌም ስለኔ ጥሩ ነው ምትነግራት እንዲያርግለት እኔ ደግሞ ጮኩኛለሁ አልዋሽም የልጆች እናት ማለት ነው ማለት በአው ፍቅር አልሰጠችኝም ብዙ ነገር በቃ እኔ ክሬዚ ነበር አም ክሬዚ እውነታውን ነው የማወራሽ አም ክሬዚ ነበር መስማት ይጥ ነበር ማንንም ኮሎራዶ ላይ ማንንም አልሰማም ሁሉም ያውቁኝ ማንንም አልሰማም ያይኖስ አዎ ከዛ በኋላ ልጅ ወለድኩ አለ ከዛም ቤቲን እኮ አውቃታለሁ ቤቲን ናት ይሄን ሁሉ ያደረገችው ይሄን ሁሉ ታሪክ ያደረገችው እሷ ናት ከዛን ከሷ ጋር ማውራት ጀመርኩ ቤትም ከወለድን በኋላ እሷም ወላለች እኔም ወልጃለሁ እና ልጆቼ ከልጆቿ ጋር ይጫወታሉ እኛም እንጫወታለን ማውራት ጀመረም ማለት ስንጀምር ማውራት ስንጀምር የውስጣችንን እኔ ነገርኳት የውስጤን ነገርኳት ስነግራት እንዴ እንደዚህ አይነት ሰው ነው በቃ ነው እኔ ትምህርት ማስተማር ጀመረች ማን ቤቲ እኔ ሞት ነበር አሜሪካ ላይ ሟች ነበርኩ ስልሽ ሟች ነበርኩ ስልሽ በጣም ሟች ነበርኩ በጣም ሰይጣን ነው አሜሪካ እኔ በጣም ሰይጣን ልጅ ነው ማወራሽ ድጋሚ ጓደኞቼ ሁላ ስታፕ እያሉኝ ብዙ ታሪክ ስታፕ እያሉኝ ደገምኩ ከማን ከማቶን ከልጆች እናት ኢትስ ኦኬ ልጆች እናት አሪፍ ቆንጆ ልጆች አሉ አከብራታለሁ ፍቅር ግን አልሰጠሽኝም ለእኔ መጥፎ ናት ራይት እሱ ምንሽ አንድ ነገር ልንገርህ ፍቅር ለመስጠት ፍቅር ለመቀበል ፍቅር መስጠት አለብህ አንድ ፍቅር አልሰጠችኝም ካልክ ግን ችግር ነው ችግር ነው እሱ ምንሽ ደግሞ ቤቲ ናት የገፋቻት ልጅቷ ማለት የሷ ጓደኛ ናት የገፋቻት ገባሽ ቤቲ ደግሞ አታገኝም ነበር እንታወቃለን ግን ማንነቴን በደንብ አታውቅም ነበር ተረዳሽ ነው በለኝ ታገኝ አይ ዶንት ኖ ከባድ ነው እና በሆነ ጊዜ ላይ እኔም በጣም አታክ ማድረግ ጀመረች የእሷ ጓደኛ አሁን እሷ በጣም ብዙ አታካርኝ ኤኒዌይስ በቃ እኔ እና እሷ ማውራት ጀመርን ስናወራ በቃ ትግባባን ተዋደድን ሰዋ አለቀ ቤቲና የልጆችህ እናት ናት ጓደኛ የነበሩት ጓደኛ ሳይሆኑ አብሮ ተምረዋል አንድ ትምህርት ግን ፍሬንድ አይደሉም እሷም ኮሌጅ ዲግሪ ያላት ያቺም ዲግሪ ያላት ቤቲ እኮ የተማረች ናት በጣም የተማረች ሴት ናት እዚህ አሁን ልጆቿን ለማሳደግ በጣም የተማረች ናት ያ አቃል ነው ያቺም የተማረች ናት ያቺም የተማረች ናት በቃ የሆነ ጊዜ ላይ በቃ እናወራለን ከዛን ትራክ ጀመርኩ ትራክ ያስጀመረችው እሷ ናት ቤቲ ናት ትራክ
ማሜ በውስጥ አወራሻለሁ። ኮምፕሊኬትድ ነው። ላይክ አሁን እዚህ ማብራራት አይጠበቅብንም እኮ ላይክ ትራክ ድራይቪንግ ላይክ ኖ ሲሪየስሊ ላይክ አሁን ሰዎች አሁን ላይክ እኔን አታክ የሚያደርጉበት መንገድ አንደርስታንድ የጓደኛዋን ባልቀማች ምናምን የምትሉት ግን እኔ እና እሱ የምንተዋወቀው እሷ ሳንቀማማ በፊት እኔ እና እሱ ፊሊንግ ነበረ። ግን እሷ ወንሽ ሰው ጓደኛዬ ነች አይደለ? ይሄ ልጅ ወደድኩ ስትለኝ ከሌላ ጓደኛዬ ደግሞ ሁለት ሴቶች አውቃቸዋለሁ ያሉ ሁለቱም ጓደኞቼ ነበሩ እና እሱ ልጅ የወለደችለት አሳልፌ ነው ከዛኛዋ ጓደኛዬ ቲጂ ከምትባለው ጓደኛ አሳልፌ ጎፎር ያልኳት የራሴን ነገር ትቼ ነው እሱ ለኔ ፊሊንግ እንዳለው ያወኩኝ ጎፎር ታልኳት። በዛ ሰዓት እሱ አዲስ ነበር እዚህ ሀገር ላይ ተወዛግቦ ነበረ። የትን መሄድ እንዳለበት አያውቅም። ሰዎች ደግሞ ኩሻረኩት እቺ የተማረች ናት ለአንድ ተጠቅማለች ሲሉት የኔን ጓደኛ ማለት ነው ጎፎርት ምናምን ሲሉት በሰዓቱ እሱ ዝም ብሎ ፍቅር ምናምን የሚለው ልጅነት አለ አይደለ? ፍቅር መዋደድ ምናምን ልትዩ አትገባም። ገባበት፣ ወለዱ። ገባሽ? በዛ መሀል ላይ ግን የሆነ ሪላይዝ እኔም እኮ የወለድኩለት የልጆች አባት እኮ የወለድኩለት ሰው እኮ አፍቅሬው ምናምን አይደለም ዝም ብለሽ የምትገቢበት አለ አይደለ? እሱም ገባበት እኔም ገባበት። ግን በመሃል ላይ ማንን ነው የምወደው የማፈቅረው ማንን ነው የማውቀው የምትይው ስሜት ላይ ስትመጪ ሪላይዝ የምታረጊው ነገር አለ አይደለ? ሰው እሱም ያ ስሜት ሲገባው እኔም ያ ስሜት ሲገባ በመሃል ያ እና ሰዎችን ባስረዳቸው ባይገባቸውም አንደርስታንድ አታክ ብደረግ በዛ መንገድ አንደርስታንድ እንዲገባቸው የጓደኛዋን ባልቀምታለች ቢሉኝ ራሱ አንደርስታንድ ግን የሚያውቁት እሱ ሊያውቅ ይችላል። ገባሽ አይደለ? ሰው እኔ እሱን ማስረዳት አይጠበቅብኝም። እኔ ምን ያህል ለልጆች የመስዋዕትነት ተከፈልኩኝ፣ ምን ያህል ፍቅር ምንድነው ዋጋ የሚያስከፍለው የሚለውን ነው እንጂ ቤቲ እኔ የምልሽ ማለት መጨረሻውን ልንገርሽ። አሁን መጨረሻው ማለት እኛ ወለድን፣ እሷም ወለደች፣ ሁላችንም ተዋለድን። ናው ልጆቻችን አብረን ያደጉት ነው። የኔም ልጅ አብረን ኦል ኦፍ them የኔ ልጆች ነው። እኔ አሁን አራት ልጆች ነን ባይዘው አራት ልጆች ቱቢዮንስ ማለት በጣም የሚወዱኝ አራት ልጆች ነን። አራት ልጆች በጣም እሷንም የሚወዱት አራት ልጆች ነው። አራት ልጆች ናቸው። በጣም የሚገርሙ ናቸው። ቱቢዮንስ ማለት ነው። እኛ ፖስት አናረጋቸውም። እመኝ በጣም የሚገርሙ ናቸው። እና ልጅ ፈለኩት ማለት ነው። ሰዎች ብዙ ያወራሉ። በጣም ብዙ ናኦል ያደረገች እሷ ናት። እኔ ሰው አሜሪካ ለሞት ነበር እሞት ነበር። እሷ ያደረገችኝ እሷ ናት። ቱ ቢሆንስ ይሄ መጨረሻ እዛ አሜሪካ ላይ ናኦል ሰው እንደሆነ ያደረገችኝ እሷ ናት። እኔ ሰው ነበር። በጣም ክሬዚ ነኝ። ክሬዚ ስለሽ how to tell you በጣም አግሬሲቭ ነኝ ግን እንደ ሰው አድርጋኝ ያስቀመጠች መወዳት ማፈቅራት ቤት ናት። እንዲህ አም ክሬዚ ብዙ ነገሮችን ደግሞ አይቻልም አድርገዋለሁም ደግሞ አሁን ያለሁበት ሲቹዌሽን አም ጉድ ናው ግን አለፈው ዶናት ተካው አቢ የምትጽፈውን ስነ ስርዓት አድርጊ። አሁን ሳታውቁ አትሳደቡ። በጣም ሰፈሪ እና እኔ ለዚህ ነው እሷን አታክ እንዲያደርጓት ስለማልፈልግ እኔ አግሬሲቭ ነኝ። እኔ ከዚህ በኋላ ነግረኛለች ማንም መታ እዚህ ጋር ላዩን ብቻ አትዩ ጋይስ። ወንዱ ናችሁ። ወንድ መሆን ያቃታችሁ ቤት ውስጥ አላችሁ። ወንድ መሆን ሲጀምር ሰውን አታክ አታድርጉ። ኮሎራዶ ዴንቨር ኮሎራዶ ናኦል ማን እንደሆነ ያውቁኛል ነው። ዛሬ ናኦል የት ነው ያለው? ኮሎራዶ ዴንቨር ኮሎራዶ ይነግሩሻል። ቱ ቢሆንስ ማለት ነው እንዲህ አልነበርኩም። እንዲህ የተረጋጋ ወንድ አልነበርኩም። እና ስታፕ በሷ መጣብኝ። ግን አልሰማ አም ሶሪ አንወጣም ምን አልልም ግን ካገኘው ግን አልሰማ አም ሶሪ በሷ አትንኩብኝ። ከዚህ በኋላ ማንም
ማንም እየነገርኩ ነው። ማንም በሷት ነው አራግተኛለች። አላህ በጣም መወደር ሰው የኖረውን ራሱ ብቻ ነው ጋይስ። እና ብዙ ጊዜ ለመፍረድ አንሯሯጥ ጋይስ። መፍረድ በጣም ቀላል ነው። ሰዎች ለብሰው ሲሄዱ ወንድ ይመስላሉ፣ ለብሰው ሲሄዱ ሰው ይመስላሉ። አንዳንዴ ልጆቻችሁን ወልዳችሁ ግን ሌላ ሰው ሲያሳድግባችሁ ግን ዩ ጋይስ ወንድ ነን ብላችሁ ማውራት ስትጀምሩ አታፍሩም ጋይስ? በጣም እኮ ማፈር አለባችሁ። ልጆቻችሁን ጥላችሁ ሌላ ሰው ሲያሳድግባችሁ ማርያምን። እዚህ በተለይ ቲክታክ ላይ የምትልከሰከሱ ወንዶች አላችሁ። ወልደ ትክዳለህ፣ ወደ ሌላ ወንድ ሚስቴ ነበረች ብለህ ታወራለህ። እንደ ወንድ ደግሞ እከካሙት ማፈር እኮ አለባችሁ። እርድና ምን እንደሆነ ማወቅ አለበት። ና ብሎ የተቀበለው እኮ ተኛ ሚስቱ ስለሆነች ወይ ሌላ ልጅ ስላለ አይደለም። ፋራን የምትባል ብዙ ሰው ለዚህ ነው የወለዳችሁትን ልጆች ቴኬር ካላረጋችሁ፣ ሌላ ወንድ ቴኬር ካረገብህ እንደ እናትህ ጉርድ ብትለብስ ይሻላል። እኔ እንገራችሁ ከቤቲ ጋር አብሬ የወለድኩት ከቤቲ ጋር አብሬ አምጫለሁ። ቱ ቢሆንስ ማዋራሽ ከመጀመሪያው ልጇ ጋር ራሱ አይሶረጋድ እኛ አለን ቪዲዮ ለዚህ እኮ ነው ለዚህ ይችላል ዱርዬ ይግደል ይባል እኮ ነው። አይገባኝ። ለዚህ ነው ታይም እየጠበቅን ነበር። እኔና እሷ አብረን ለመሆን ታይም እየጠበቅን ነበር። የመጀመሪያ ልጇን ራሱ ላይክ አደም ይሄ ነው ነው የመጀመሪያ ልጇን እኔና እሷ እርጉዝ ሆና ማለት ነው አይሶረጋድ ቶርክ ስናደርግ ነበር። እኔና እሷ ማለት ነው ቶርክ ስናደርግ ነበር። ይሲ ቶርክ ስናደርግ ግን በእውነት እላቸዋለሁ እሷ ማለት ንጹህ ሰው ናት። እሷ ማለት እኔን ገፍተኛለች። እኔን ነው የገፈተረችኝ። እኔን ገፍትረኝ ለጓደኞቿ የሰጠችኝ እሷ ናት። እመኝ፣ ያን እመኑ ሁላችሁም። ግን ሁሉ ታሪክ ያልፋል፣ አልፏል። ልጆች ወለናል። ልጆቻችን ግን በጣም የሚወዱን እሷንም በጣም የኔሎች በጣም የሚወዷት በጣም ግን ይኸውልሽ አንድ ቀን ፖስት እናደርጋቸዋለን። እመኝ እመኝ እኔ ስማሽ በእውነት ልጅ ብዙ ሰዎች ብዙ አወሩ፣ በጣም ብዙ አወሩ፣ በጣም ብዙ እንዴ ብዙ አወሩ። ኦፍ ኮርስ ብዙ አወሩ። ስለ እሷና ስለ እኔ ማንነት ሳያውቁ ዝም ብሎ አትበጠረቅ። እዚህ ባይ ዘ ዌይ አንድ ማስተላለፍ የምፈልገው ነገር አለ። ኮሎራዶ ያላችሁ በሙሉ ማለት ነው እኔና እሷን ድግስ ላይ እንመጣለን። ፓሪ መተን የምታስቀምጡ ሰዎች ማለት ነው ለምን ባናውን መተህ እንትና የምትለው አተካልት ናውልን ታውቀዋለህ። ጋዴን ከዚህ በኋላ ላወራ አልችልም። የጎንደርን ችክ የበላ ጤነኛ አላየንም። ያዱ ገነት ልጅ አላጨሩ ምንድን ነው ወንድ ብርቃችሁ ከሆነ እናካፍላችኋለን። ማርያም የአዱ ገነት ልጅ መሀል ከተማ ላይ ተወልጃለሁ የሚል የጎንደር ችክ በልቶ ጤነኛ አላየንም። እኛ ግማሹ ሰንደል ይዞ ነው የሚዞረው፣ ግማሹ እንደዛ ይላል። ስናግባ መስክር ማርያም እነ ቤቲም እኮ ጎንደር ላይ አሉ። ይኸውላችሁ ልጅ አይደለም ያለ። እኛ የጎንደር ልጆች መብላት እንችላለን፣ መብላት ከፈለግን ያውም እያስለፈለፍን ነው። ኧረ ብሉ ያምርባችኋል። አበላላችሁ አሳልፋችሁ ከሰጣ ትበላለህ። እኛ እርድናችሁ የእናንተ እርድና የት ላይ ነው ጋይስ? ወረኞች አታሽቃብጡ፣ አታስመስሉ። ሴት ልጅ መቼውንም አትወድቅም። እናንተ ሚስቶታችሁ ማትንከባከቡ ወንዶች መጣችሁ አታክ አታድርጉ። እዚህ ዴንቨር ያላችሁ ሰዎች አውቃችኋለሁ። እኔ ቤት መጣችሁ ስትል ከሰከሱ የነበራችሁ ይዶን ገሚ እኔ ስላላገኛችሁ ነው። ኮሜንት እያነበብሽ ማትመልሽላቸው ፋራም በሉን። የክፍለ ሀገር ልጅ የአራዳ ልጅ ተበልቷል። እነ ቤቲ ጎንደርም አሉ። ደስ ይላል። ወይ የአራዳ ልጅ ይበላል። በቃ ዛሴ ጎንደር ውስጥ የኔ ትራፊ ወሰደችው። ባይዘው እኔ አልወሰድኩም። እኔ ትራፊ አልወሰድኩም። ባይዘው እኔ ትራፊ አልወሰድኩም። ብትወጪስ ምን አለበት? ቤትዬ ከጣፈጠ ዝም በያቸው። አልወሰድኩም። ትራፊ እንደ የተራፊ ዝም በያቸው። ዝም ብለው ነው እነዚህ። የማያውቅሽ ሰው እኮ ነው የሚያወራ። ወዳት
ወንድ ካጣችሁ እኔ ያስማማችኋለሁ። ብዙ ካዚኖቼ ምናምን አሉ እንዴ ያልመጡ ሄሉዬ ግን ማርያምን ያልመጡበት ቤተሰቦቼ ያልመጡበት መንገድ ቲክታክ ላይ ገባች ብሎ ያልመጡበት ያልተልከሰከሱበት መንገድ የለም። ላይ እኔ ለልጆቼ ብዬ እኔ ማርያምን ቅስማቸውን አጥንታቸውን ሰብሮ ነበር። ግን ልጆች ስላሉኝ ልጆቼን ስለመወዳቸው ስለማከብራቸው እኔ አታክ ስደረግ ቤትዬ የሆነ ነገር ልንገርሽ፣ ዝም ብለሽ ልጆችሽን አሳድጊ፣ ፍቅርሽን አጣጥሚ፣ ትዳርሽን ገንቢ። ሌላ እነዚህ ቤት ስለሆነ ነው እንደዚህ ላይክ አሁን የጓደኛዋን ቢሉሽም እሰይ በቃ ምን ጓደኛ አለ እሰይ በያቸው ቢሉም እንደዛ ቢሉም እሰይ በቃ ጓደኛዬ በሰዓቱ ጓደኛዬ እኔ ነበረች። አሁን ግን ጓደኛዬ አይደለችም። ኤግዛክትሊ እሰይ ጓደኛዬ ማለት ነው ባታ ማለት ነው። you don't understand. እሰይ ነው ማለት ያለብሽ። በቃ አንቺ አሁን ሌላ መሳን እሰይ listen to me ሄሉዬ ጓደኛ ያልኳት ሰው ራሱ ማለት ነው ከዓላማው እንዳታስች የተባልኩት በቤተሰቦቿ ሰው እኮ ናቸው። ላይክ እኔ ዓላማ ማስት ቁምጣ ምናምን ስለለበስኩ ማለት ነው ባለባበስኩ like you don't understand. speak quiet. አሁን አንድ ነገር ልንገራችሁ ቤትዬ በእናትሽ ወንድ ልጅ ጓደኛ ስለሆነ ምን ስለሆነ ሳይሆን በቃ ፍላጎት ካለው አንድ ወንድ ልጅ መሄድ ከለመደ መሄድን አያቆምም። መሄድ ካለበት ደግሞ ይሄዳል ሁሌም ማለት ነው። የጓደኛሽ የእንትንሽ ስለሆነ አይደለም። ፍላጎት ካለው አንድ ነገር ላይ አትይዙም። በቃ ፍላጎት ካለው የተመቸው ቦታ ላይ ነው የሚቀመጠው። ሂድ የሚቀማም እሱ ዕቃ አይደለም። ዕቃ ከሆነ ይሄድ፣ ዕቃ ከሆነ አይመለስ ይሄዳል እኮ መሄድ ካለበት በቃ ከሄደ ግን ጓደኛዬ ነው ባሌ የልጆቼ አባት ከተበላሽ ተበልተሻል። ከነቃ አትገደድም። ቀይ ኋላ ዙር ነው በቃ እንጂ ልጅቷ አግታለች። ያንቺ ኤክስፓየርድ ዲነትሽ ከደረሰ ቆይቷል። ኤክስፓየርድ ዲነቱ እንደገና አላጣጣች እንዲገኝ ኦኬ። እኔ እኮ አልኩት ወንድ እኔ እሷን ጓደኛዬ ብላክ ለቀ አሩን ጊቭ እሷ ታፈቅረዋለች ቤቲ of course እኔ እኮ የኔ ዲዝ ማለት ኦ ማይ ጋድ ችግር ነው። እሷ ካፈቀረችው በቃ አታክ ታረግሻለች። አፈር ድሜ ነው የምታስብልሽ ጓደኛ ወይ እኔ አሁን ልንገራችሁ ቲቪውስ ማለት ነው ናው ያለች እሷ ናት። አንድ ቀንም እኔ ቲክቶክ ላይ ጽፌ የሰዎችን መቼ ፔጅ ላይ ጽፌ ማለት ነው ናው ለረገኝ እሷ ናት። ደን እንደን ራሴን ፖስት ያለቅም አንድ ቀንም ቲክቶክ ላይ ስናፕቻት ራሱ ማለት ስናፕቻት በጣም ወደው ስናፕቻት አቁሜያለሁ። ቱቢዋስ እዚህ ጋር አሁን የሚያውቁኝ ሰዎች ሜቢ አንድ ቀንም ራሴን አሳይቻለሁ። ራሴን ሰዋ እሷን ስለማፈቅር ማለት አንደን እኔ ልሸወድም አልችልም መሸወድም አልችልም። አንደን ልንገራችሁ ሰዎች ዝም ብላችሁ አንተ ጅልሽ አንቺ ትቀማለህ ምትኝ አንቺ እነሱ ናቸው ጅል ትቀማለህ የሚሉት እነሱ እነ ሄለን ናቸው ጅል የሚቀሙት ማለት አንቺ ምትቀሚው ሰው ቤቲሻ ማታውቀውን ሰው ጅል አትበለው። ኤክስኪውዝ ሚ እኔ ስላንተ ነው የጠየኩት። ኦፍ ኮርስ ወይ ትቀማለህ ይቀሙሻል ምናምን ይኸውልሽ ምን ጓደኛ ለመያዝ እኮ ነው። ጓደኛ እንዳትይዢ ቤቲ። ምን ጓደኛ ይዛል? በደምብ ጓደኛ የላትም። እንዴ ወይ የሚባልስ እንዴ? አሁን እኔ በራሴ ማልተማመን ሴት አይደለሁም። ያኔ ያህል እኔ ሲጀመር ቀምቼ አይደለሁም። ሲጀመር ቀምቼ ደግሞ አይደለም። ሲጀመር ከተቀማ ደግሞ አይሩን ጊበፍ ያ ብራዘር ጃሚት ማሜ ግን አሪፍ ነው እኮ ያሉት ገባሽ እንዴ? ከተገኘ ማን ጦሙን ያድራል? አይ ማን ነው ጃፒ? ማን ነው ያወራው ሰው? አይ ነው ማን ነው? የማሜ ጓደኛ ነኝ። ኦኬ ምንድነው ጥያቄ? ጓደኛ ነው ፍቅረኛ ተቀምጠን አሁን ተበልቼ ነው ማሜን ገባሽ? በጀለሴ ተነጥቄ ነው ወይ ማሜ
አይደለም ጥያቄ ነበረልኝ። መጀመሪያ የእሷ ነበር፣ ከዛ ጓደኛዋ ጋር ሰታ ነው ተመልሳ። በቃ ይሄ ሁሉ ወሬው ዝም ብሎ አርቲቦቲ ነው። ግን እኔ ቤትዬ ጀግንነትሽን ሳላደግ ኦኬ። ጥያቄውን ቆይ ማሚዬ፣ ሶሪ ማሚዬ ስላቋረጥኩሽ፣ ምንድነው ያለው ጥያቄውን? ጥያቄው ምን መሰለሽ ቤት ነው ካወራሽው ጀግንነትሽ ደስ ይለኛል። በቃ በቃ ማጥፋት የሌለብሽ ነገር ላይ ጊዜሽን አላጠፋሽም። ልጆችሽን እያሳደግሽ ነው። የተማርሽ ሰው ነሽ። ብዙ ነገር አለሽ። ብዙ ነገር ማድረግ ትችያለሽ። ከዛ ውጭ ቀምጣ ነው አልቀማችም በዚህ ምናምን እሱን ባል ተቀምጠናል ብላችሁ ፍርድ ቤት ሄዳችሁ ክሰሱ። ጋር ሲጀመር አልቀማሁም። ወዶ ሰው ደግሞ ጓደኛዬም ፑን እንጦሮጦስ እንትግባ የአሜሪካ ጓደኛ ገደል ይግባ። ኦፍ ኮርስ ወዶ ሰው መስዋዕትነት ሰጥቼ እንዲያርግ ብያት አልወደዳትም፣ አላፈቀራትም። ኦፍ ኮርስ ኢዝ ማይን ነው። እኔ ልካይ ነው ገባሽ? ማናት ክስ ያቀረበች ማነች? ጃፒ አትቀልድ በማርያም ክስ ታቀርብም አታቀርብም እትና አለም ጃፒ የምቀልድ ከሆነ የምንቀልድ ነው አባቴ። ሌትስ ጎ አንዴ ካመጣችሁት ሚዲያ ላይ ማኛ ምን ወያይበታለን እኮ ገና ይቀጥላል። ራሳችሁን ያመጣችሁት ጉዳዩን ቤታቸው አንኳኩተን አልገባንም። ሻንጎ ላይ ደርሷል እያለ ነው። ሚዲያ ላይ ስለመጣ ነው ያወራው። ሰው ምንድነው? እኔ የምታሳድቀኝ ነገር እኮ የለም። ምንድነው? ከዚህ የ3 ዓመት በፊት የተወራ ታሪክ እኮ ነው። ምንድነው? ልጅቷ በእነሱ ምክንያት ራሴ አለች ነው እንደዚህ ሴት ለሴት እኔ አታክ አላደርግም። ሴት ልጅ አታክ አላደርግም። እኔ በሷ ቦታ ብሆን ላይክ በሷ ቦታ ብሆን አይ ኖ አይ አንደርስታንድ ሄር ፊሊንግ ሺ ኢዝ ማይ ፍሬንድ ሺ ዋዝ ማይ ፍሬንድ አይ አንደርስታንድ። ግን ይሄን ኮንትሮል የምናደርገው ሲቹዌሽን ገብቶናል። እሷም ሺ አንደርስታንድ ሶ ዋት ሌሎቻችሁን እንጂ ብትበጣሱ ሺ አንደርስታንድ። እሷ ራሱ ገብቷት ተረድታ እኮ ነው ከኛ ጋር ላይክ ሲቹዌሽኑን እንትን የምታረገው። ሰው ምንድነው አሁን ወሬ ማሜ ራሷን አመማት። ማሜ አይዞሽ ኖ ጃፒ በማርያም ረፍ አንተ ነቀይዋል። እንደዚህ ዝም ብሎ ጃፒ እሷ ደግሞ ያሳለፈችውን ነገር ብታወራ በጣም ብዙ ድራማ አለው ከጀርባና በቃ ቶ ዝም ብሎ ፕሊዝ አረፍ። ኦኬ እሷን እኮ ምን የራሳችሁ ጉዳይ የሚሉ ሴቶች እኮ አሉ ጋይስ። ለምንድነው ለምንድነው ወንድና ሴት አሁን የተፋቱ ትዳር ላይ የተፈታቱ ሴት አሁን ለምሳሌ ማለት የሆነ ሰው ወለድ አይደለ ትዳር ላይ የተፋታ ሌላ ሚስት ያገባል። ለምንድነው ወንዱን አታክ ማታረጉት? ምንድነው ሴቷ ላይ ያለ ነገር እንደማይቀጥል እርግጠኛውን ነው። አሁን ጓደኛ መያዝ እየተሰራ የሆነ ሰው ባላ በቃ ባላ አይደለም ከላከችሁ ላከችሁ ነው። ዳሴት ባል የምትሉት ከወጣ በኋላ የሰው ባል ቀምታት ለታ ጃፒ ምንድነው የምትለው? ጃፒ አልገባኝም። ይሄ ይቀጥል አይቀጥል ማለት 3 years 4 years ነው። እኔና እሷ ማለት ቲክቶክ ላይ እንገባም እኛ ዊና ምን ማለት ፈልገህ ነው? አሁን ሌላ አሁን አንተም እሷም ጓደኛ ቢኖራችሁ ይሄ ነገር ከተለመደ ይቀጥላል ነው አባባል። እኛ ምን አገባን ስለሰው? እኛ ምን አገባን ጓደኛ አለን። ሰው ምንድነው ለምን ይቀጥላል አይቀጥልም? ጀመር ማለት ነው። እኔና ጓደኛ እሷ ናት፣ እኔ ጓደኛ ናት። ምን አገባን ከዚህ በኋላ? የእናንተን እዛው ፈጽመው አባቴ። ጃፒ ያልገባ ነገር አለ እዚህ ጋር ማለት ጓደኛ እሷ ናት፣ እኔ ነኝ። ከዚህ በኋላ ይቀጥላል ማለት አንተ ጀርመን ሆነ እዛ ማን ያቃል ሁሉ ኳርተ በጣም ቂጡን የጣለ ዱርዬ ነው ጃፒ። ያታውቀው ሜቢ በሆነ ልታውቀው ትችላለህ። ጓደኛ ቢኖርሽ እሱ ሌላ እሷን እንትን የሆነ ሳይክሉ ላይቅሪ ሳይክል ዳትስ አወር ላይፍ። እኛ ዝም ብሎ በጓደኛ ልክስክስ እንትን አይደለም የገባንበት ሲቹዌሽን። እኔ አትስደበኝ ወንድሜ፣ እኔ ስድብ አልወድም። አትስደበኝ ማሜ፣ እየሰደበኝ ነው። እኔ ስድብ አልወድም ማሜ። በቃ ፕሊዝ በቃ ጃፒ በእናትህ አብሽር። እንኳን አንችላችሁም ቲክታክ ላይ ያለው ትቻታለሽ። የማሜ ቅጥቅጥ የራራዳ ቀን መስለች ቤቲ። የማሜ የልብ እህት ናት። ቁም ነገር ያጎንደሮች ፋራ ነን እኮ ለእናንተ ግን ይሄኛው ነገር ስለማያስተምር ሌላ ጨዋታ ብንጫወት አሪፍ ነው። ኤኒዌይስ ጓገጭ ማለት ደስ ይላታል። ምንም እንደዚህ ከፈጣሪ በቀር ማንንም አትፈራም እንዴ? ከባድ እኮ ነው ብራ ጃፒ።
ያማን ኦኬ ያማን ተመችተኛ አባቴ ቅምቀማ ምን ላልከው ማን ነው እንደው እንዳንተ አይቻልም። እኔ በሳምንት አንዴ ማሜን ጠይቃት። በሳምንት አንዴ እኔ እንደው ፎሎ አደረገም እንጂ ማን ነው ሪካርድ ራሱ በሳምንት 20 ጊዜ ነው እኔ ጋር የሚመጣው ያንተ ቅምቀማ ሁላ ማለት በዛ ጉዳይ ከመጣብኝ ማለት ነው። በዛ ኢትስ ኦኬ ያሳለፍኩት ታሪክ ስለሆነ ኢትስ ኦኬ። አሁን ጥያቄውን በቃ አሁን ያለውን ወሬውን አሁን የእናንተ ታሪካችሁ ለሰው ስለማያስተምር ታሪካችን ለሰው አስተማር አልስተማር ምን አገባኝ? እኔ ላስተምር አልመጣሁም፣ ለራሴ ልማር ነው የመጣሁት። ምን አገባኝ? ጀመር ቲክታክ ላይ ያልተማረና የሰገጠና የወረደና የደነዘዘ ህዝብ የሚገባበት ህዝብ ላስተምር አልመጣም። ልላላጥባችሁ ነው የምመጣው። ሲጀመር እንዲያውም ዛሬ አስተማርኳችሁ መሰለኝ። አበላሽሽን እንጂ ደብተሩን ይዞ መጣ እያልሽ ነው ማርያምን። ዛሬ እንዲያውም ሳላስቡት ድርግስ ገብቼ ኢሞሽናል ራሱ በመሆኔ ራሴን ወጥቻለሁ። ሲሪየስሊ ዛሬ አበላሻችሁ ያ ዛሬ አበላሻችኋቸው ለቃበላሽዋቸው ነው ኤግዛክትሊ ጃፒ የሆነ ጥያቄ ቱ ቢ ኦነስት ማለት ነው አይደለም እሱ እኔ ቤቲ ተመችታኛለች ትንሽ የሆነች አሳልፈዋል መሰለኝ በስደት ማለት ነው ይመስለኛል። እኔ በኤሮፕላን የመጣሁት አሜሪካ ማለት ነው። እሷም በልጅ ነው የመጣችው እና ጃፒ በእንትን የመጣው አይ ዶንት ኖ በፕሌን ሚል ምንም ጀርመን ላይ ጠቅለልስ እንደሆነ ታውቂያለሽ ወይ አንዷም እንዳለች ጠቅለልስ ቡና ቁርስ ናችሁ ለኛ የኛ ሞልቃቃ አይሻልሽም? ፈንዲሻ ያት እና የነካካይ ነው አንተ ምድር አይለነ በሲሪየስ አታርጉታ። ይሄን ወሬ ሲሪየስ አታርጉታ። ጆሮ ይደነዘዘ ጥያቄ መልስልኝ። ኦኬ ጠይቅ። አዎ መጀመሪያ እንዴት ናችሁ? እንደምን ናችሁ? እነማን ናቸው? በለ አይ ነው ማግባት ነበር